የትራምፕ አስተዳደርን ገበና አደባባይ ያሰጣው ጋዜጠኛ ጄፍሪ ማርክ ጎልድበርግ ባላሰበውና ባልጠበቀው መንገድ የአሜሪካን ጥብቅ የጦር ዕቅድ ምስጢር ለመከታተል የበቃው ጋዜጠኛ ጄፍሪ ጎልድበርግ ይፋ ያደረገው እውነት በዓለም ዙሪያ ትልቅ መነጋገሪያ፣ በትራምፕ አስተዳደር ከፍተኛ ባለስልጣናት ላይም እንዲባረሩ እስከ መጠየቅ የደረሰ ጥያቄ እንዲነሳባቸው ያደረገ ሰሞነኛ ጉዳይ ሆኗል። ጋዜጠኛው መረጃውን ማውጣቱ ብሔራዊ ጥቅምን የሚጎዳና ከጋዜጠኝነት ሙያዊ ስነ ምግባር ውጪ የሆነ ነው አይደለም የሚል ሌላ መከራከሪያ ነጥብ ሞቶታል። ጋዜጠኛው ጄፍሪ ጎልድበርግ በዋሽንግተን ዲሲ የሚገኘው ዘ አትላንቲክ መጽሔት ዋና አዘጋጅ ነው። እሱ እንደሚለው ከቀናት በፊት መጋቢት 2 ቀን ከፕሬዝዳንት ትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልትስ ሲግናል በተሰኘው የጽሑፍ መልእክት መለዋወጫ ፕሮግራም በኩል የተቀላቀለን ግብዣ ቀረበለት፣ ተቀበለ። ከዚህ በመቀጠል በየመን ሁቲ አማጺ ቡድን ላይ የአሜሪካ መንግስት ሊወስድ ስላሰበው እርምጃ ዝርዝር የጦር ዕቅድ መረጃ በሚለዋወጡበት 18 ከፍተኛ የአሜሪካ ባለስልጣናት የሚገኙበት የጽሑፍ መልእክት መለዋወጫ ቡድን ውስጥ ድንገት ራሱን አገኘ። ይህ የትራምፕ አስተዳደር የካቢኔ አባላትን የያዘው ቡድን ሁቲ ፒሲ ስሞል ግሩፕ ይሰኛል። ምክትል ፕሬዝዳንት ጄዲ ቫንስ፣ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ፣ የሲአይኤው ዳይሬክተር ጆን ራትክሊፍ፣ የመከላከያ ሚኒስትሩ ፔት ሄግሴ፣ የብሔራዊ ደህንነት አማካሪው ማይክ ዋልትስ እና ሌሎች ከፍተኛ የአሜሪካ ባለስልጣናት የሚገኙበትና የሚመክሩበት ቋት ውስጥ ነው የተቀላቀለው። የደረሰኝ የጥቃት ዕቅድ ከሰዓት 7 ሰዓት ከ30 ላይ የመጀመሪያው ቦምብ የመን ላይ ይጣላል ይላል። መልእክቱ ከደረሰኝ በትክክል የመጀመሪያው ቦምብ እስኪጣል ባለው የ2 ሰዓት ጊዜ የመሰለኝ የሆነ ማጭበርበር ነው። አንድ ሰው የሆነ ወጥመድ ውስጥ እያስገባኝ ነው ነበር ያልኩት። የሆነ የውጭ የደህንነት ኃይል ጋዜጠኞችን ለማጥመድ ያሰበ ነበር የመሰለኝ። በኢራን ይደገፋሉ የሚባሉት የየመን ሁቲ አማጽያን በቀይ ባህር በኩል በሚተላለፉ ከእስራኤል ጋር አንዳች ግንኙነት አላቸው ባሏቸው መርከቦች ላይ ጥቃት ማድረስ የጀመሩት ከ1 ዓመት ከ5 ወር ገደማ በፊት የእስራኤል የጋዛ ጥቃትን ተከትሎ እንደሆነ ይነገራል። እስራኤል በጋዛ የምትፈጽመው ጥቃት እስካልቆመ ድረስ እኛም በቀይ ባህር ተላላፊ መርከቦች ላይ የምናደርሰው ጥቃት አይቆምም የሚል አቋምን የያዙት ሁቲዎቹ እስካሁን በቀይ ባህር በኩል በሚተላለፉ ከ100 በላይ መርከቦች ላይ ጥቃት ማድረሳቸው ይነገራል። የትራምፕ አስተዳደርም በመካከለኛው ምስራቅ ትልቁ ያለውን ወታደራዊ ጥቃት በሁቲ አማጺ ቡድን ላይ መውሰድ ከጀመረ ቀናት ተቆጥረዋል። ወታደራዊ እርምጃው ቡድንን ማዳከምን ብቻ ዓላማው ያደረገ ሳይሆን ከጀርባ ሆነው ይደግፈዋል ላሉት የኢራን መንግስትም መልእክት ለማስተላለፍ እየተወሰደ ያለ ነው ብለዋል። የዘ አትላንቲክ መጽሔት ዋና አዘጋጁ ጋዜጠኛ ጄፍሪ ጎልድበርግ የዚህን የጦር ዕቅድና የጥቃት ሰዓት ድግግሞሽና ጥቅም ላይ የሚውሉ የመሳሪያ አይነቶችና ሌሎች ሚስጥራዊ የመረጃ ልውውጦችን ነው ከጥቃቱ አስቀድሞ በቀጥታ ሲከታተል የቆየው። በዚህ ያልተለመደና ብዙ ጥያቄን የሚያስነሳ የተዝረከረከ አሰራር ሚስጥሩን የማወቅ ዕድሉን ያገኘሁት እንኳንም እኔ ሆንኩኝ ሌላ የአሜሪካ ጠላት ቀድሞ አግኝቶት ቢሆንስ ሲል ይጠይቃል። ከዚህ በላይ ሚስጥር ማወቁና የመረጃ መለዋወጫ ውስጥ መቆየቱ ለኔ አስፈላጊ አልነበረም የሚለው ጋዜጠኛው በስህተት ተጋብዞ ከገባበት ቦታ በራሱ ፈቃድ ራሱን አስወጣ። አሁንም ማን የወጣው ብሎ የጠረጠረም የጠየቀም አልነበረም። ከዚህ በኋላ የነጩም ቤተ መንግስት የተሳሳተና የተዝረከረከ አሰራር ማጋለጥ ጀመረ። ጄፍሪ ጎልድበርግ አሁን ሁሉም መገናኛ ብዙሃን ሰልፍ ገብተው ለቃለ መጠይቅ የሚሽቀዳደሙበት ሰው ሆኗል። ከአንድ ውሳኔ ላይ ደረስኩኝ። ዝርዝር የሆኑትን ጉዳዮች፣ ምን አይነት የመሳሪያ አይነቶች ጥቅም ላይ እንደሚውሉ፣ የጥቃቱ ድግግሞሽና የመሳሰሉት ለህዝብ የሚያስፈልጉ አይደሉም ብዬ ወሰንኩኝ። ህዝቡ እንዲያውቅ የሚያስፈልገው የጦር ዕቅድን የሚያክል ነገር በአንድ መልእክት መለዋወጫ ታግዘው እየመሩ መሆኑን ማወቁ ነው። ያውም ማን እዛ ውስጥ እንዳለ እንኳን አያውቁም። ይህ አስቂኝ ነው። የመከላከያ ሚኒስትሩ፣ የግምጃ ቤት የበላዩ፣ የሲአይኤ ዳይሬክተሩ፣ የደህንነት የበላዩ፣ የፕሬዝዳንቱ የደህንነት አማካሪ እንዲሁም ምክትል ፕሬዝዳንቱ ስልካችሁ ላይ በቀላሉ ልትጭኑ በምትችሉት ፕሮግራም የአሜሪካ ጠላት ላይ ስለሚወሰድ እርምጃ እየመከሩ ነው። የትራምፕ አስተዳደር ባለስልጣን ቆይቶ የበለጠ እውነትነቱ በመረጃ እየተደገፈ ሲወጣ ተቆጡ። እንዲህ አይነቱን መረጃ አደባባይ ማውጣት ከሙያ ስነ ምግባር ውጪ ነው ሲሉ ተቹት። ሙያውን የማያከብር ጋዜጠኛ ተብዬ ሲሉም ወረፉት። ጋዜጠኛ ጄፍሪ ጎልድበርግ እኔ ያጋለጥኩት ዝርክርኩን አሰራር እንጂ የአሜሪካን ሚስጥር አይደለም፣ ከገባሁበት የመረጃ ባህር ውስጥም ራሴን ይበቃል ብዬ ያስወጣሁት ሙያዬን ስላከበርኩኝ ነው ሲል መለሰ።
በዚሁ የጽሑፍ ምልልስ ውስጥ ያገኘሁት ሌላው ትልቁ ነጥብ የትራምፕን ውሳኔ የሚጠራጠሩና የሚቃወሙ መኖራቸውን ነው ብሎ ምክትል ፕሬዚዳንቱ ጄዲ ቫንስ የየመን ጥቃትን በተመለከተ ያነሱትን የተቃውሞ ሐሳብ ይጠቅሳል። አንድ ያስገረመኝ ነገር ምንድነው? ምክትል ፕሬዚዳንቱ ጄዲ ቫንስ እየተከራከሩ ነበር። ስጋታቸውን ለራሳቸው እንደሚያስቀሩ ቢያስረዱም ግን ለካቢኔው በፕሬዚዳንቱ ውሳኔ እንዳልተስማሙ ሲገልጹ ነበር። እሱም ብቻ አይደለም፣ ውሳኔው ስለሚያስከትለው ተጽዕኖ ፕሬዚዳንቱ አልገባቸውም ብለውም ያስረዳሉ። ይሄ በጣም ትልቅ ነገር ይመስለኛል። ጆን ቦልተን የቀድሞ የትራምፕ አስተዳደር የብሔራዊ ደህንነት አማካሪ ናቸው። እሳቸው እንደሚሉት እንዲህ አይነት ውሳኔ የሚፈልግ አሰራር በመሰብሰቢያ አዳራሽ ውይይት ውሳኔ የሚሰጥበት፣ ከፍተኛ የደህንነት ጥንቃቄም የሚደረግበት ነው። አሁን እየሰማን ያለነው ግን ከዛ የተለየ ነው ይላሉ። ከጀርባ አንድ ነገር እንዳለ ይጠቁመናል ሲሉም ያስረዳሉ። ይህ ሐሳብ ሊመከርበት የሚገባው በመሰብሰቢያ አዳራሽ ውስጥ ነው፣ በፕሬዝዳንቱ ሰብሳቢነት። ለኔ እንደሚገባኝ ሁቲዎቹ ላይ ቦምብ መጣል ሙሉ ለሙሉ የፕሬዝዳንት ትራምፕ ውሳኔ ነው። ከዛ ሌላው ሐሳብ ይሰጥበታል። ለምንድን ነው ውሳኔ ከተሰጠ በኋላ በሐሳቡ ላይ የሚነጋገሩት? ያ ብቻውን ምን እየተካሄደ ነው ያስብላል። ይህ የሚመከረው በመሰብሰቢያ አዳራሽ ውስጥ ነው፣ በዋትስአፕ ወይንም በሲግናል በኩል አይደለም። ብዙዎች አጋጣሚውን የትራምፕ አስተዳደር የሀገር ውስጥ ደህንነትና የውጭ ፖሊሲ መረጃው አደጋ ላይ መሆኑን የሚያሳይ ነው ብለውታል። ነገሩ በየቀኑ የሚመዘዝና እየጋለ የሚሄድ ጥያቄንም ይዞ እየመጣ ነው። በተለይ ዴሞክራቶቹ የኮንግረስ አባላት በጉዳዩ ላይ ምርመራ እንዲደረግና ጥፋተኛ የሆኑትም ከስራ እንዲሰናበቱ እየጠየቁ ነው። አትላንቲክ፣ ሂል፣ ሲቢኤስ፣ ኤንፒአር እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።